እንደምን አላችሁ ተማሪዎች። በዛሬው ዕለት የምናየው የባዮሎጂ ትምህርት ሂውማን ቦዲ ሲስተምስ የሚለውን ቶፒክ እናያለን። ይሄ ቶፒክ ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለማንኛውም ፈተና ለሚኒስትሪ ሊሆን ይችላል ወር ደግሞ ለኢንትራንስ ኤግዛም እንዲሁም ደግሞ በማንኛውም ሰዓት ለምትፈተኑት የፈተና ዝግጅት በበቂ ሁኔታ እንድትዘጋጁ የሚያግዟችሁ ጥያቄዎች ናቸው። እነዚህ ጥያቄዎች 50 አካባቢ የሚሆኑ ጥያቄዎችን አዘጋጅተናል። እነዚህን ጥያቄዎች አብረን እንሰራለን። የተለያዩ አጋዥ መጽሐፎች አዘጋጅተናል በየክፍል ደረጃችሁ የምትጠቀሙባቸው እና ለፈተና ዝግጅት በቀላሉ እንዲሁም በአጭር ጊዜ እንድትዘጋጁ የሚረዷችሁ አጋዥ መጽሐፎች ናቸው። እነዚህን መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። አሁኑ ወደ ቶፒኩ እንለፍ። ነምበር 1 which of the following is correct order of stages of food processing? ይሄ ፉድ ፕሮሰሲንግ የሚባለው ስቴጅ የትኛው ነው? ዳይጀሽን፣ ኢንጀንሽን፣ አብዞርብሽን፣ ኤሊሚኔሽን። ቢ ኢንጀንሽን፣ ዳይጀሽን፣ አብዞርብሽን፣ ኤሊሚኔሽን። ሲ ኢንጀንሽን፣ አብዞርብሽን፣ ዳይጀሽን፣ ኤሊሚኔሽን። ዲ ዳይጀሽን፣ አብዞርብሽን፣ ኢንጀንሽን፣ ኤሊሚኔሽን። ቢ ኢንጀንሽን፣ ዳይጀሽን፣ አብዞርብሽን፣ ኤሊሚኔሽን ነው ይሄኛው ትክክለኛው ኦርደር ማለት ነው። ስለዚህ ማንኛውም ምግብን ከተወሰደ በኋላ ወይም ደግሞ ኢንጀክሽን ይባላል ምግብ ኢንቴክ። ከዛ ምግብን ወደ ትናንሽ ነገሮች መፍጨት ወይም ደግሞ ዳይጀሽን እንለዋለን። እዚህን በመቀጠል ጠቃሚ ነገሮችን ወደ ደም ማስገባት ወይም አብዞርቤሽን እንለዋለን። በመጨረሻ የማይጠቅሙ ትርፍ እና ተርፍ የሆኑ እንትኖችን ማስወገድ ነው ኤሊሚኔሽን ይባላል ማለት ነው። ይሄ ኮሬክት ኦርደር ነው። To the rhythmic wave-like muscular contraction that push food through the esophagus are called mastication, emulsification, peristalsis, absorption. C peristalsis ነው። ይሄ peristalsis ማለት በምግብ ቧንቧና በአንጀት ውስጥ ምግብን ወደፊት የሚገፋ እና ያለኛ ፈቃድ ወይም ደግሞ ኢንቮለንታሪሊ ምን የሚያደርግ ነው የሚከናወን የጡንቻዎች መኮማተር ፕሬስታሊሲስ ይባላል ማለት ነው። ስለዚህ ይሄ ዌቭ ላይክ ማስኩላር ኮንትራክሽን የሚለው ፕሬስታሊሲስ ነው። 3 which enzyme is responsible for starting chemical digestion of starches in the mouth? Pepsin, trypsin, lipase, salivary amylase። ዲ ሳሊቫሪ አሚሌዝ ነው። አፍ ውስጥ የምግብ መፈጨትን የኬሚካል ዳይጀሽን የሚያስጀምረው ኢንዛይም ምን ይባላል? ሳሊቫሪ አሚሌዝ ይባላል ማለት ነው። የሚመረጠው በምራቅ እጤዎች ሲሆን ገና ምግብ በአፋችን ውስጥ እያለ ውስብስብ የሆኑ ካርቦሃይድሬቶች ወይም ስታርቾች ወደ ቀላል ስኳርነት መቀየር ይጀምራሉ ማለት ነው። ፎር what is the primary role of hydrochloric acid in the stomach? To digest fats directly, to provide an alkaline environment for enzyme. C to kill bacteria and activate pepsitogen into pepsin. D to absorb vitamin B12. C to kill bacteria and activate pepsitogen into pepsin ማለት ነው። ስለዚህ የጨጓራ አሲድ ተብሎ የሚታወቅ በምግብ ውስጥ ሊኖሩ የሚችሉ ጎጂ ባክቴሪያዎችን ይገድላል። እንዲሁም ደግሞ ፕሮቲን የሚፈጨው ይሄ ፔፕሲን የተባለ ኢንዛይም ስራውን እንዲጀምር ሁኔታዎችን ያመቻቻል ማለት ነው። ይሄ ፔፕሲንን ያመቻቻል። 5 most of the chemical digestion and nutrition absorption occurs in the small intestine, large stomach, pancreas። ስለዚህ ሞስት ይሄ ኬሚካል ዳይጀሽን እና ኒውትሪሽን አብዞርፕሽን የሚካሄደው የት ነው? ስሞል ኢንተስታይን ውስጥ ነው። ስለዚህ ትንሹ አንጀት እጅግ በጣም ሰፊ የሆነ የመምጠጫ ስፋት ይሄ ቪሌ የሚባል ስላለው 90% የሚሆነው የምግብ መፈጨትና ንጥረ ነገሮች ወደ ደም የማስገባት ስራ የሚከናወነው ስሞል ኢንተስታይን ውስጥ ነው ማለት ነው። 6 ቢሌ is produced by dash and stored in the dash liver, pancreas, ጎል ብላደር፣ ሊቨር፣ ጎል ብላደር፣ ፓንክሪያስ፣ ጎል ብላደር።
ሲ ሊቨር ጎል ብላደር ነው። ስለዚህ ይሄ ቢሌ ፕሮዲውስድ የሚደረገው በሊቨር ነው፣ በጉበት አማካኝነት። ስቶር የሚደረገው የት ነው? እንተ ጎል ብላደር ነው ማለት ነው። ስለዚህ ጉበት ሐሞትን የማምረት ኃላፊነት ሲኖረው የሐሞት ከረጢት ወይም ደግሞ ይሄ ጎል ብላደር የሚባለው ደግሞ ሐሞቱ ተከማችቶ እንዲቆይና ስብ በሚበላበት ጊዜ በኃይል እንዲረጭ ያደርጋል። 7 which of the following enzymes is correctly matched with its target nutrient? Lipase, protein, amylase, fats, pepsin, carbohydrates, trypsin, proteins. ዲ ትራይፕሲን ፕሮቲንስ ነው። ስለዚህ ትራይፕሲን ፕሮቲንን ይሰብራል። ሊፔዝ ደግሞ ስብን ይሰብራል ማለት ነው፣ ወይም ፋትን ማለት ነው። አሚሌዝ ደግሞ ካርቦሃይድሬትን ነው። ይህ አሚሌዝ የሚለው ለካርቦሃይድሬት ነው የሚሆን፣ ሊፔዝ የሚለው ለፋትስ ነው የሚሆን ማለት ነው። 8 what is the main function of the large intestine? Absorption of water and electrolytes, B production of digestive enzymes, C digestion of proteins, D absorption of amino acids. A absorption of water and electrolytes ነው። ስለዚህ ትልቁ አንጀት የሚባለው ያልተፈጨ የምግብ ቅሪቶች ውስጥ ያለውን ውሃ መሰል በመምጠት ሰጋራ እንዲጠነክር ያደርጋል ማለት ነው። 9 the finger-like projections in the small intestine that increase surface area for absorption are called alveoli, villi, nucleus, nephrons, ሬግ። ዲ ቪሌ ነው። የቪሌ በአንጀት ግድግዳ ላይ የሚገኙ ትናንሽ ትርፍ አካላት ሲሆኑ የአንጀቱን ስፋት በመጨመር ወይም ኢንክሪዝ ሰርፌስ ኤሪያ ማለት ነው፣ ንጥረ ነገሮች በፍጥነት ወደ ደም እንዲገቡ ይረዳል ማለት ነው። 10 ኤሚሊፊኬሽን ኢዝ a process that involves ኤሚሊፊኬሽን የሚባለው A breaking down proteins into amino acids, B converting glucose into glycogen, C neutralizing stomach acid with bicarbonate, D breaking down large fat droplets into smaller ones using bile. D breaking down large fat droplets into smaller ones using bile ማለት ነው። ይሄ ኢሚሊፊኬሽን ይባላል። ይህ ሂደት ስብን ለኢንዛይሞች አመች እንዲሆኑ የማድቀቅ ስራ ነው ማለት ነው። ልክ እንደ ሳሙና ዘይትን እንደሚበት ነው። ያው በሳሙና ስንታጠብ ዘይታማ ነገሮችን ዘይቱን እንትን ይላል አይደለ? ሳሙና ሐሞትም ስብን ይበትናል ማለት ነው። 11 what is the primary site of gas exchange? የጋዝ ኤክስቼንጅ ማለት ኦክሲጅን እና ካርቦሃይድሬት ኤክስቼንጅ የሚደረግበት ኢን ዘ ሂውማን ላንግስ የትኛው ሳይት ነው? ብሮንካይ፣ ትራኪያ፣ አልቬሊ፣ ብሮንኮሊስ። ሲ አልቬሊ ነው። አልቬሊ በሳምባ ጫፍ ላይ የሚገኙ ትናንሽ የአየር ከረጢቶች ሲሆኑ አየርና ደም የሚገናኙት ብቸኛ ቦታ ነው ማለት ነው። 12 which structure is commonly known as the voice box? የቮይስ ቦክስ ተብሎ የሚታወቀው የትኛው ስትራክቸር ነው? ፋሪንክስ፣ ላሪንክስ፣ ትራኪያ፣ ኤፒግሎትስ። ቢ ላሪንክስ ነው። ላሪንክስ ድምፅ የሚፈጥሩትን የድምፅ አውታሮች ወይም ቮካል ኮርድስ በውስጡ ይዘዋል ማለት ነው። 13 what is the function of the epiglottis during swallowing? ሲዋጥ ወይም ምግብ በሚዋጥበት ጊዜ የኤፒግሎቲስ ጥቅሙ ምንድን ነው? to produce mucus, to vibrate and produce sounds, to prevent food from entering the trachea, D to increase the rate of breathing. C to prevent food from entering the trachea ነው። ምግብ ወደ ትራኪያ ወይም ወደ አየር ቧንቧ እንዳይሄድ
የሚከለክል ነው ኤፒግሎቲስ የሚባለው ማለት ነው። እንደ ግድግዳ በማገልገል ምግብ ወደ መተንፈሻ ቧንቧ ወይም ወደ ትራኪያ ሄዶ ትንታ እንዳይፈጠር ይዘጋል ማለት ነው ኤፒግሎቲስ። 14 most of the carbon dioxide in the blood is transported in the form of a dissolved gas in plasma, b bicarbonate ions, c bound to hemoglobin, d carbonic acid። b ባይካርቦኔት አዮንስ ነው። ይሄ ኦኬ ካርቦን ዳይኦክሳይድ ከውሃ ጋር በመቀላቀል ወደ ካርቦኔትነት ተቀይሮ በደም ፕላዝማ ውስጥ በቀላሉ ይጓጓዛል ማለት ነው። 15 which muscle is primarily responsible for the process of inhalation? ለኢንሃሌሽን ወደ ውስጥ መተንፈስ ማለት ነው። ፕራይመሪ ሪስፖንስብል የሆነው መስል የትኛው ነው? ዲያፍራም፣ ኢንተርኮስታል መስልስ ኦንሊ፣ አብዶሚናል መስልስ፣ ፔክቶራል መስልስ። ኤ ዲያፍራም ነው። ይሄ ዲያፍራም ወደ ታች ሲኮማተር ደረታችን እንዲሰፋና አየር ወደ ውስጥ እንዲገባ ያደርጋል ማለት ነው፣ ወይም ኢንሃሌሽን ያገለግላል። 16 the process by which oxygen moves from the alveoli into blood፣ አልቬሊ ወደ ብለድ ሙቭ የሚያደርገው ኦክሲጅን ማለት ነው። በየትኛው ፕሮሰስ ነው? አክቲቭ ትራንስፖርት፣ ኦስሞሲስ፣ ሲምፕል ዲፊውዥን፣ ፋሲሊቴትድ ዲፊውዥን። ሲ ሲምፕል ዲፊውዥን ነው። የጋዞች ኦክሲጅን እና ካርቦን ዳይኦክሳይድ ማለት ነው ከፍተኛ ክምችት ካለበት ቦታ ወደ ዝቅተኛ ክምችት ካለ ፍሮም ሃይ ኮንሰንትሬሽን ቱ ሎ ኮንሰንትሬሽን ያለምንም የኃይል ፍጆታ ምንድነው የመተንፈሻ ሽፋን በኩል ሲያልፉ ይሄ ሲምፕል ዲፊውዥን ይባላል ማለት ነው። 17 what prevents the trachea from collapsing during inhalation? smooth muscle, C-shaped cartilaginous rings, high air pressure, lateral fluid። ቢ C-shaped cartilaginous rings። ኦኬ የመተንፈሻ ቧንቧ ምንድነው በሲ ቅርጽ ባላቸው ጠንካራ የካርትሌጅ ቀለበቶች የተገነባ ሲሆን ይህም የነፋስ ግፊት በሚቀንስበት ጊዜ ቧንቧው ክፍት ሆኖ እንዲቆይ ያደርጋል ማለት ነው። 18 which part of the brain is primarily a primary control center of the rate of breathing? የሬት ኦፍ ብሬዚንግን የሚቆጣጠረው የብሬን ክፍል የትኛው ነው? ሴረብረም፣ ሰረብለም፣ ሜዱላ ኦብሊንጋታ፣ ሃይፖታላመስ። ሲ ሜዱላ ኦብሊንጋታ ነው። ይሄ ሜዱላ ኦብሊንጋታ በደም ውስጥ ያለውን የካርቦን ዳይኦክሳይድ መጠን እና የፒኤች ደረጃን በመከታተል አተነፋፈሳችን በራሱ ጊዜ እንዲስተካከል የሚያደርግ የብሬን ክፍል ነው ማለት ነው። 19 what is the role of surfactant in the lungs? ሰርፍካንት የሚባለው የላንግ ውስጥ ያለ ምንድን ነው ሮሉ? to kill the bacteria, to reduce surface tension and prevent alveoli from collapsing, to warm the incoming air, to transport oxygen. B to reduce surface tension and prevent alveoli from collapsing ማለት ነው። ስለዚህ የሰርፋክታንት የሚባለው በሳምባ ከረጢት ውስጥ የሚገኝ ቅባት መሰል ነገር ሲሆን አየር ወደ ውጭ በሚወጣበት ጊዜ ከረጢቶቹ ተጣብቀው እንዳይቀሩ ወይም ኮላፕስ እንዳያደርጉ የሚከላከል ነው ማለት ነው። 20 what happens to the thoracic cavity volume and pressure during exhalation? The volume increases, pressure increases, volume decreases, pressure decreases, volume increases, pressure decreases, volume decreases, pressure increases. ዲ ቮሊዩም ዲክሪዝስ ይህ ማለት ስፋቱ ይቀንስና ፕሬሸር ወይም ግፊት ደግሞ ይጨምራል ማለት ነው። ስለዚህ አየር ወደ ውጭ በሚወጣበት ጊዜ ዲያፍራም ወደ ላይ ስለሚወጣ
የደረት ክፍተት ስፋት ይቀንሳል። ይህም በውስጡ ያለውን አየር በመጫን ወይም ግፊት በመጨመር አየር ወደ ውጭ እንዲወጣ ያደርገዋል ማለት ነው። ፕሬሸር ኢንክሪዝ በማድረግ ማለት ነው። 21 which chamber of the heart has the thickest muscular wall? right atrium, right ventricle, left atrium, left ventricle. ዲ ሌፍት ቬንትሪክል ነው። የግራ ቬንትሪክል ኦክሲጅን ያለው ደም ለጠቅላላ የሰውነታችን ክፍል በከፍተኛ ግፊት መርጨት ስላለበት ከሌሎቹ ክፍሎች ይልቅ ጠንካራ እና ወፍራም ጡንቻ አለው ማለት ነው። ይሄ አይደለ? ስለዚህ አጠቃላይ ለሰውነታችን እንትን የሚረጭ ስለሆነ ይሄ ቲከስት መስኩላር ዎል አለው ማለት ነው። 22 blood returning to the heart from the lungs enters which chamber first? right atrium, left atrium, right ventricle, left ventricle. ቢ ሌፍት አትሪየም ነው። በሳምባ ውስጥ ኦክስጅን የያዘው ደም በፕሉሚናሪ ቬን በኩል ማለት ነው አልፎ መጀመሪያ የሚገባው የልባችን ግራ የላይኛው ክፍል ወይም ሌፍት ኤትሪየም ውስጥ ነው ማለት ነው። 23 which of the following blood vessels carry deoxygenated blood? aorta, pulmonary vein, pulmonary artery, carotid artery. ሲ ፐልሚናሪ ቬን ነው። አብዛኛው አርተሪዎች ኦክሲጅን ያለው ደም ቢይዙ ፐልሚናሪ አርተሪ ግን ኦክሲጅን የሌለውን ደም ከልብ ወደ ሳምባ የሚወስድ ብቸኛው አርተሪ ነው ማለት ነው። ከልብ ወደ ሳምባ ወስዶ የዲኦክሲጅኔትድ የሆነውን ብለድ ከዛ ሳምባ ላይ ደግሞ ካርበን ዳይኦክሳይድ ወደ ውጭ እንዲወጣ ኦክሲጅን ደግሞ ተመልሶ ከውጭ እንዲገባ በማድረግ እንዲጣራ የሚያደርግበት ሂደት ማለት ነው። 24 the pacemaker of the heart which initiates the heartbeat is a AV node ወይም ደግሞ atrioventricular Purkinje fibrous SA node sinoatrial bundle of S. C SA node ይባላል ማለት ነው። ይሄ ኤስኤ ኖድ ሲኖትሪያል ኖድ ማለት ነው። የሲኖትሪያል ኖድ በቀኝ አትሪየም ውስጥ የሚገኝ የኤሌክትሪክ ማመንጫ ሲሆን ወይም ፔስ ሜከር ሲሆን ልባችን በተወሰነ ፍጥነት እንዲመታ ትዕዛዝን ያስተላልፋል ማለት ነው። 25 what is the primary function of white blood cells ወይም ደግሞ ሊኮሳይትስ? transporting oxygen, blood clotting, defending the body against pathogens, transporting nutrients. ሲ ዲፌንዲንግ the body against pathogens ማለት ነው። ስለዚህ ሰውነትን ከበሽታ አምጪ ተዋሲያን መከላከል ነው አይደለ? ዋይት ብለድ ሴል ዋና ስራው ማለት ነው። ባክቴሪያና ቫይረሶችን በመዋጋት ኢንፌክሽን እንዳይይዘን የሚከላከሉ ናቸው ማለት ነው። 26 which component of blood is responsible for the clotting process ወይም ደግሞ ሄሞስቴሲስ ፕሮሰስ የሚያገለግለው የብለድ ኮምፖነንት የትኛው ነው? ኤራይትሮሳይትስ፣ ፕላትሌትስ፣ ፕላዝማ፣ ሄሞግሎቢን። ቢ ፕላትሌትስ ነው። የፕላትሌትስ የደም ቧንቧ ሲቆረጥ በዛ ቦታ ላይ በመከማቸት ደሙን በማርጋት ደም በከንቱ እንዳይፈስ የሚያደርጉ ናቸው እነዚህ ፕላትሌትስ። 27 the valve located between the right atrium and the right ventricle is bicuspid ወይም ደግሞ mitral valve, aortic valve, pulmonary valve, tricuspid valve. ትራይከስፒድ ቫልቭ ነው። ይሄኛው ቫልቭ ከቀኝ ወይም ከራይት ቬንትሪክል ተመልሶ ወደ ራይት ኤትሪየም እንዳይፈስ የሚዘጋ
በር መሳይ ነው ማለት ነው። 28 which of the following characteristic of arteries compared to veins? A. They have valves to prevent backflow. B. They have thinner walls. C. They carry blood under high pressure. D. They always carry deoxygenated blood. C. they carry blood under high pressure ማለት ነው። ይሄ አርተሪስ ከቬን ጋር ሲነጻጸሩ አርተሪዎች ደምን በቀጥታ ከልብ ስለሚቀበሉ ግፊቱን ለመቋቋም እንዲችሉ ወፍራምና የመለጠጥ ባህሪ ያላቸው ግድግዳዎች አሏቸው ማለት ነው። እነዚህ አርተሪስ የሚባሉት 29 ዩኒቨርሳል ዶነርስ አር ፒፕል ዊዝ ዊች ብለድ ታይፕ። የዩኒቨርሳል ዶነር የሚባለው የትኛው ብለድ ታይፕ ነው? ታይፕ ኤቢ ፕላስ ኦ ማይነስ ኤ ፕላስ ቢ ማይነስ። ቢ ኦ ማይነስ ማለት ነው። ኦ ማይነስ ያላቸው ዩኒቨርሳል ዶነርስ ይባላሉ። የደም አይነት ኦ ማይነስ ምንም አይነት አንቲጀን ኤ ቢ ወይም ደግሞ አርኤች ስለሌለው ለማንኛውም የደም አይነት ላለው ሰው ቢሰጥ የሰውነት መከላከል ስርዓት ጥቃት አይሰነዝርበትም ወይም ደግሞ እንደ ባዕድ እንትን አይቆጥረውም ማለት ነው። ዩኒቨርሳል ዶነር ነው። 30 the double layered membrane that surrounds and protects the heart is called pleura, pericardium, peritoneum, endocardium. B ፔሪካርዲየም ነው። የፔሪካርዲየም ልብን በቦታው አጥብቆ የሚይዝና ልብ በሚመታበት ጊዜ ከሌሎች አካላት ጋር ተፋጭቶ እንዳይጎዳ የሚከላከል ፈሳሽ ያለበት ምንድነው ሽፋን ነገር ነው ማለት ነው። ይሄ ፔሪካርዲየም የሚባለው ማለት ነው። 31 the gap between two neurons where electrical signals are converted into chemical signals ወይም ኒውሮ ትራንስሚተርስ ኮልድ ምን ይባላል? አክሶን፣ ዴንድሮይትስ፣ ሲናፕስ፣ ሜሌንሺዝ። ሲ የሲናፕስ ነው። ሲናፕስ በአንድ ነርቭ መጨረሻ እና በሌላኛው መጀመሪያ መካከል ያለ በጣም ጠባብ ክፍተት ነው። የዘጋፕ ቢትዊን አይደለ ጋፕ ነው። እዚህ ቦታ ላይ የኤሌክትሪክ መልእክት ወደ ኬሚካል መልእክት ኒውሮ ትራንስሚተርስ በመቀየር ወደ ቀጣዩ ነርቭ ይተላለፋል ማለት ነው። በዚህ አማካኝነት 32 which was part of the brain is responsible for maintaining balance, posture and muscle coordination? cerebrum, medulla oblongata, hypothalamus. B ሰረብለም ነው። ይህ ሰረብለም ወይም ደግሞ ትንሹ አንጎል ተብሎ የሚታወቀው እንቅስቃሴዎችን የተቀናጁ እንዲሆኑ እና ስንቆም ወይም ስንራመድ ሚዛናችን እንዳይጠፋ የማድረግ ትልቅ ኃላፊነት ያለበት ነው ማለት ነው። ባላንስ ፖስቸር ምናምን የሚለው 33 the master gland of the endocrine system which regulates many other glands is የማስተር ግላንድ ተብሎ የሚታወቀው ሌሎች ግላንዶችን ሬጉሌት የሚያደርግ የትኛው ነው? ታይሮይድ ግላንድ፣ አድሬናሊን ግላንድ፣ ፒቱታሪ ግላንድ፣ ፓንክሪያስ። ሲ ፒቱታሪ ግላንድ ይባላል ማለት ነው። የፒቱታሪ ግላንድ ከአንጎል የሚገኝ ሲሆን እንደ ታይሮይድ እና አድሬናል ያሉ ሌሎች ምንድነው እጢዎችን ወይም ግላንድስ መቼና ምን ያህል ሆርሞን ማምረት እንዳለባቸው ትዕዛዝ የሚሰጡ ሆርሞኖችን ያመነጫል። ይሄ ፒቱታሪ ግላንድ ማለት ነው። 34 which hormone is released by the pancreas to lower blood sugar levels? glucagon, insulin, adrenaline, thyroxine. ቢ ኢንሱሊን ነው። ኢንሱሊን በደም ውስጥ ያለን ስኳር ወይም ግሉኮዝ ወደ ህዋሳት ገብቶ ለኃይል ምንጭነት እንዲውል በማድረግ በደም ውስጥ ያለውን የስኳር መጠን በጣም እንዳይጨምር ያደርጋል ማለት ነው። 35 the fight or flight response is
ትሪገርድ ባይ ዘ ሪሊዝ ኦፍ አድሬናሊን ፍሮም ዘ ፒቱታሪ ግላንድ፣ ታይሮይድ፣ አድሬናሊን ኦር ቴስቲስ። ሲ አድሬናሊን ነው። አድሬናሊን ግላንድ ፋይት ኦር ፍላይት የሚለው የፍርሃት እንትን ማለት ነው። ስለዚህ አድሬናሊን ግላንድ ከኩላሊት በላይ የሚገኝ ሲሆን አድሬናሊን የተባለ ሆርሞን በማምረት የልብ ጡንቻ እንዲጨምርና ለድንገተኛ አደጋ ዝግጁ እንዲሆን ፋይት ኦር ደግሞ ፍላይት እንዲያደርግ የሚያዘጋጅ ግላንድ ነው የአድሬናሊን ግላንድ። 36 which division of nervous system consists of brain and spinal cord? ሁለቱን የያዘ የትኛው ነው? ሴንትራል ነርቬስ ሲስተም፣ አውቶኖሚክ ነርቬስ ሲስተም፣ ሪፈራል ነርቬስ ሲስተም፣ ሶማቲክ ነርቬስ ሲስተም። ኤ ሴንትራል ነርቬስ ሲስተም ነው። ስለዚህ ሴንትራል ነርቬስ ሲስተም ሁለቱን ብሬን እና ስፓይናል ኮርድን የያዘ ነው። ሴንትራል ነርቬስ ሲስተም የሰውነታችን የመቆጣጠሪያ ማዕከል ወይም ሴንተር ሲሆን የተገነባው በአንጎል ወይም ደግሞ ብሬን ኤንድ በጀርባ አጥንት ወይም ደግሞ ስፓይናል ኮርድ በሚገኘው ነርቭ በሁለቱ ነው ማለት ነው። 37 a deficiency of iodine in the diet can lead to the enlargement of thyroid gland, a condition known as የታይሮይድ ግላንድ እንዲያብጥ የሚያደርግና የአዮዲን የምግብ እጥረት ሲፈጠር ምን ይባላል? ዲያቤትስ፣ ጎይተር፣ ጊጋንቲዝም፣ ዶርፊዝም። ቢ ጎይተር ወይም እንቅርት ማለት ነው። ስለዚህ ታይሮይድ ግላንድ ታይሮክሲን የተባለውን ሆርሞን ለማምረት አዮዲን ያስፈልገዋል። ስለዚህ አዮዲን ሲያጣ ሆርሞን ለማምረት በሚያደርገው ጥረት መጠኑ ይጨምራል። ይህም እንቅርትን ያስከትላል ማለት ነው። 38 which part of a neuron carries nerve impulses away from the cell body? Dendrites, nucleus, axon, synaptic vesicles. ሲ አክሰን ነው። አክሰን የዴንድራይት መልእክትን ወደ ህዋሱ ወይም ወደ ሴል ሲያመጣ፣ አክሰን ደግሞ መልእክቱን ከሴል ወደ ሌላ ቦታ የሚወስድ ረጅም የነርቭ ዘንግ ነው ማለት ነው። 39 the hormone responsible for the development of female secondary sexual characteristics ወይም ደግሞ ይሄ ለምሳሌ ብለድ ብረስት ዴቨሎፕመንት ኢዝ ወይም ሰከንደሪ ሴክሹዋል ካራክተሪስቲክ ተብሎ የሚታወቀው የሴቶች የሆርሞን ሪስፖንስብል የትኛው ነው? ቴስቶስትሮን፣ ግሮዝ ሆርሞን፣ ፕሮጀስትሮን፣ ኤስትሮጅን። ኤስትሮጅን ነው። ኤስትሮጅን በሴቶች ኦቫሪስ ውስጥ የሚመረት ሲሆን በጉርምስና ወቅት ለሚታይ የሴትነት አካላዊ ለውጦች ለምሳሌ የጡት ዴቨሎፕመንት የተባለው ማለት ነው ዋናው ምክንያት ነው ይሄኛው ኤስትሮጅን የሚባለው ሆርሞን ማለት ነው። 40 what is the main difference between the nervous system and endocrine system? ልዩነታቸው ምንድን ነው? A the nervous system uses chemicals while endocrine does not. B the nervous system sends slow signals while the endocrine system is fast. C the nervous system uses electrical impulses fast while the endocrine system uses hormones in the blood slower. D the nervous system only work at night. C nervous system use electrical impulses fast ነው while endocrine system uses hormones. endocrine system ሆርሞን ይጠቀማል in the blood ወይም slower ነው ማለት ነው። nervous system ግን electrical impulse ስለሚጠቀም ፋስት ነው ማለት ነው። ስለዚህ የነርቭ ስርዓት ወይም ነርቨስ ሲስተም መልእክትን በቅጽበት በኤሌክትሪክ ሲያስተላልፍ፣ ሆርሞኖች ግን በደም ውስጥ ምንድነው በደም ውስጥ ረጅም ርቀት ተጉዘው የታለመው ቦታ እስኪደርሱ ጊዜ ይወስዳል ማለት ወይም ስሎወር ናቸው ማለት ነው። ስለዚህ የሆርሞኖች ተጽዕኖ ረጅም ጊዜ ሊቆይ ይችላል ማለት ነው። 41 where does fertilization ወይም ደግሞ ዩኒየን ኦፍ ስፐርም እና ኤግ ታይፒካሊ ኦከር ኢን ዘ ፊሜል ሪፕሮዳክቲቭ ሲስተም። የስፐርም እና የኤግ ምንድነው ዩኒየን የሚካሄደው የት ነው?
ፋሎፒያን ቲዩብ፣ ዩትረስ፣ ኦቫሪ፣ ቫጂና። ኤ ፋሎፒያን ቲዩብ የሚባለው ውስጥ ነው። ይህ እንቁላል በኦቫሪ ውስጥ ነው የሚመረተው አይደለ? ከዛ ከስፐርም ጋር የሚገናኘው እና ጽንስ የሚጀምረው በየት ነው? ፋሎፒያን ቲዩብ ይባላል ማለት ነው። ወይም የእንቁላል ማስተላለፊያ ቧንቧ የሚባለው ማለት ነው። ከዛ በኋላ ነው ከዛ ወደ ማህፀን ተጉዞ ጽንሱ የሚያድገው ማለት ነው። 42 which hormone is primarily responsible for the development of secondary sexual characteristics in males? የሰከንዳሪ ካራክተሪስቲክ ተብሎ የሚታወቀው እንደ ሜል የትኛው ሆርሞን ነው? ኤስትሮጅን፣ ፕሮጀስትሮን፣ ቴስቶስትሮን፣ ኢንሱሊን። ሲ ቴስቶስትሮን ነው። ቴስቶስትሮን በወንዶች የዘር ፍሬ ወይም ቴስቲስ ውስጥ የሚመረትና ዋና የወንድነት ሆርሞን ሲሆን ለወንድነት መገለጫ ባህሪያት እድገት ወይም ደግሞ የሴኮንዳሪ ሴክሹዋል ካራክተሪስቲክስ ዴቨሎፕመንት ወሳኝ ነው ማለት ነው። 43 ኢን ዘ ፊሜል ሚኒስትሩዋል ሳይክል ወይም በሴቶች የወር አበባ ዑደት ጊዜ ማለት ነው። ኤ ሰደን ሰርጅ ኢን ዊች ሆርሞን ትሪገርስ ኦቭዩሌሽን። የትኛው ሆርሞን ነው? ኤ ኤፍኤስኤች ወይም ፎሊክል ስቲሙሌቲንግ ሆርሞን፣ ኤልኤች ሉቲናይዚንግ ሆርሞን፣ ኤስትሮጅን፣ ፕሮጀስትሮን። ቢ ኤልኤች ነው፣ ሉቲናይዚንግ ሆርሞን ማለት ነው። ስለዚህ በዑደቱ በ14ኛው ቀን አካባቢ ይሄ ሉቲናይዚንግ ሆርሞን መጠን በከፍተኛ ሁኔታ ይጨምራል ይሄ ሆርሞን ማለት ነው። ከዛ ይሄ እንቁላል እንዲለቀቅ ወይም ኦቭሌሽን እንዲያደርግ ትዕዛዝ የሚሰጥ ሆርሞን ነው ማለት ነው። 44 what is the main function of ስኮርቴም? ስኮርቴም የሚባለው ምንድን ነው? ዋና ተግባሩ ማለት ነው። ወይም ይሄ የዘር ፍሬ ከረጢት ነው የሚባለው አይደል? ስኮርቴም to produce sperm, to store semen, to keep testes at a temperature lower than body temperature, D to produce testosterone. C to keep testes at a temperature lower than body temperature ማለት ነው። ይሄ የወንድ የዘር ፍሬ ወይም ስፐርም እንዲመረት ከሰውነታችን ሙቀት በሁለት እና እስከ 3 ዲግሪ ሴልሲየስ ያነሰ ቅዝቃዜ ያስፈልጋል። ስለዚህ ይህ ስኮርተም የዘር ፍሬዎችን ከሰውነታችን ውጭ በማድረግ ይህንን ቅዝቃዜ ይጠብቃል ማለት ነው። 45 the site of sperm production within the testes is ይሄ ስፐርም ፕሮዲውስ የሚደረግበት ሳይት የትኛው ነው? vas deferens epididymis፣ ፕሮቴስት ግላንድ፣ seminiferous tubules። ዲ seminiferous tubules ነው። ይሄ እነዚህ በዘር ፍሬ ውስጥ የሚገኙ በጣም የተጠቀለሉና ትናንሽ ቧንቧዎች ሲሆኑ የወንድ ዘር ወይም ስፐርም የሚመረትባቸው ምንድናቸው? ፋክተሪስ ፋብሪካዎች ናቸው ማለት ነው። 46 which structure provides temporary storage site where sperm matures and gain motility? ዩትሪያ፣ ኤፒደርሚስ፣ ሴሚናል ቬሲክልስ፣ በልቦሬቶሪያል ግላንድ። ቢ ኤፒደርሚስ ነው። 47 what is the primary role of placenta during pregnancy? To protect the fetus from physical shock, B to produce sperm cells, C to initiate labor contractions, D to act as a site for nutrient and gas exchange between mother and fetus. D to act as a site of nutrient and gas exchange between the mother and የፕላሴንታ ዋናው አገልግሎቱ በእርግዝና ጊዜ አሴ ኒውትረንት ምንድነው ሳይት እና ጋዝ ኤክስቼንጅ ሆኖ ያገለግላል ማለት ነው። ይህ እንግዲህ ልጅ የሚባለው ማለት ነው። ወይም ፕላሴንታ ለጽንሱ ኦክሲጅን እና ምግብ ከእናቱ ደም እንዲደርሰው ያደርጋል። እንዲሁም ከጽንሱ የሚወጣውን ቆሻሻ ወደ እናቱ ደም በማስተላለፍ
እንዲወገድ ያደርጋል ማለት ነው። 48 the process by which a mature egg is raised from the ovary menstruation, fertilization, ovulation, plantation። ሲ ኦቭሌሽን ነው ይሄ። ኦቭሌሽን ማለት በየወሩ አንዲት ሴት ለአንድ ጽንስ ዝግጁ የሆነ እንቁላል የምትልቅበት ሂደት ነው ኦቭሌሽን የሚባለው። 49 which hormone is responsible for maintaining the uterine lining ወይም endometrium during pregnancy? ፕሮጀስትሮን፣ ኤልኤች፣ አድሬናሊን፣ ኦክሲቶሲን። ይሄ ፕሮጀስትሮን ነው። ይሄ ፕሮጀስትሮን የማህፀን ግድግዳ ወፍራምና ደም የሞላበት ሆኖ እንዲቆይ በማድረግ ጽንሱ ተጣብቆ እንዲያድግ ይረዳል ማለት ነው። ይህ ሆርሞን ከቀነሰ ያው እርግዝናው ሊቋረጥ ወይም ውርጃ ሊከሰት ይችላል ማለት ነው። 50 which of the following is correct path of sperm from production to exit? የስፐርም ከፕሮዳክሽን እስከ ኤግዚት ድረስ ያለው ፓዝ የትኛው ትክክለኛው ፓዝ? ቴስቲስ፣ ቫስ ዲፈረንስ፣ ኤፒዲደሚስ፣ ዩሬትራ። ቴስቲስ፣ ኤፒዲደሚስ፣ ቫስ ዲፈረንስ፣ ዩሬትራ። ኤፒዲደሚስ፣ ቴስቲስ፣ ዩሬትራ፣ ቫስ ዲፈረንስ፣ ቫስ ዲፈረንስ፣ ቴስቲስ፣ ኤፒዲደሚስ፣ ዩሬትራ። ቢ ቴስቲስ፣ ኤፒዲደሚስ፣ ቫስ ዲፈረንስ፣ ዩሬትራ ነው። ስለዚህ ስፐርም ወይም ዘር በመጀመሪያ ቴስቲስ ውስጥ ነው አይደል የሚመረት? ቴስቲስ ውስጥ ፕሮዲውስ ይደረጋል። ከዛ በኤፒዲደሚስ ውስጥ ምንድነው ይበስላል ማለት ነው። ከተመረተ በኋላ እዚህ ጋር ይቆያል የሆነ ያህል። ከዛ በቫስ ዲፌንስ ቧንቧ፣ ይሄ ቧንቧ ነው ይሄኛው ቫስ ዲፌንስ ይጓጓዛል። ከዛ በዩትሪያ ወይም ደግሞ የሽንትና ዘር ማስተላለፊያ ስፐርም ማስተላለፊያ ተብሎ ይታወቃል። ይሄ ዩትሪያ በኩል ወደ ውጭ እንዲወጣ ይሆናል ማለት ነው። this is the correct path of the sperm from production to exit ማለት ነው። okay this is the end of today's topic። ለዛሬ ያዘጋጀ ነው about human body system የሚለው ቶፒክ ይህንን ይመስላል። ሌሎች ቶፒኮቹም እንደዚሁ በየክፍላቸውም የተዘጋጁ በርካታ ጥያቄዎች አሉ። እነሱንም እያዘጋጀ እንገኛለን። ሁሉንም እዚሁ እንድትከታተሉ እያለን አጋዥ መጽሐፎችን አዘጋጅተናል። በየክፍላችሁ የተለያዩ የትምህርት አይነቶችን ከ7ኛ እስከ 12ኛ ክፍል ያሉ እንዲሁም ደግሞ ሪሜዲያል ለምትፈተኑ ተማሪዎች በርካታ ጥያቄዎችን ያሉባቸው መጽሐፎች እያዘጋጀ እንገኛለን። እነዚህ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ቶፒኩ አሪፍ ነው እና ጠቃሚ ነው ብላችሁ ካሰባችሁ ሼር፣ ላይክ እያደረጋችሁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።